እኔ አንቺን እቃወምሻለሁ እንደ ሴት ማለት ነው። ገብቶሻል? እና እዚህ ጋር ማህበረሰቡ ቁጭ ብሎ ሲስቅላችሁ ሲያያችሁ አንዳንዱ እንዳንቺ ያልገባው ማህየም ነው። ገባሽ? ምንም ማይንድለስ የሆነ ሰው ማለት ነው። ሁለተኛ ስለኔ እንዳታወሪ ብላ ፕሊዝ ዶንት ቶክ አባውት ሚ አለች። እኔ ላይ እንግሊዘኛ ሪሰርች የምታረገው ዘ ፈርስት ኦፍ ኦል ዋይ ዘ ሰከንድ ኦፍ ኦል ደግሞ ለምን እስቲ ጋይስ እግዚአብሔር ሚስ እናቴ ትሙት እግዚአብሔር ያ ነበራችሁ ሁላችሁም ያለታ እንደዚሁ 800 ሰው ምናምን ነበር። ቢያንስ ነጭ ራሷ ናት እያላችሁ የምትጽፉት ቢያንስ ከ100 ሰው የበለጠ ነበር። ቴክስቱ ይሮጥ ነበር እንደውም ራሷ ናት ለማለት right ያ አሁን እኔ እየተነሳው ብረግጣት ከዛን ቀን ጀምሮ እውነት ባለጌ ነው የምባለው። እስቲ እናንተ ፈረዱኝ እስቲ ፍረዱ። ሲጀመር ሄሎ አንቺ እኮ ስትራገጭም እኮ ማለት ነው ማለት እንደዚህ አውሪና እንደዚህ አውሪ ብላ እኔም በማዘዟ ጭራሽ ማዘዟ እንደዚህ አታውሪ እንደዚህ አውሪ ብላ ማዘዟ። ሁለት ደግሞ ለራሷ ባልገባት እንግሊዘኛ እኔ ላይ ሰርች መስራቷ። ሶስት ደግሞ ዶንት ቶክ አባውት ሚ ማለቷ። ዩ ቲንክ ዚስ ኢዝ ፌር ጋይስ? ቆይ እናንተ እኔ እንደውም አድናቂዎቿ ገብተው ቢነግሩኝ ደስ ይለኛል። በነገራችን ላይ እንደውም የአድናቂ ብቻ አስተያየት ነው የምፈልገው። እነሱ እንዴት ይሄን ጉዳይ እንደሚያዩት ማየት ፈልጋለሁ። የአዶኒ አድናቂዎች አይደለም የጃኒ አድናቂዎች። እሺ ኦኬ ላስገባችሁ እግዚአብሔርን። ቆይ መስኪ የሚዩት አድርጉ። እሺ አድናቂዎች ይሄ ቂም ያላችሁ ምናምን አይደለም። ቂም ያላችሁ ምናምን አይደለም። እሺ አድናቂ ነው የምንፈልገው። የአድናቂውን ጭንቅላት ማየት ስለምፈልግ ማለት ነው። ኦኬ ማን ነው የገባው? አበበ ወይስ ሚስ አበበ ሆነ የጃኒ አድናቂ ነህ? አበበ ሆነ እንዴት ጃኒን ታደንቃለህ? የእውነት ጆሊጁስ ምናምን ነው ማድነቅ የነበረበት። የእውነት አበበ ብለህ ጃኒ ምንድን ነው ይሄ? ባባ ብሎ የሚሄደው ነው የሷ። አንዳንድ ጻፉ ገስት የላካችሁ ሰዎች ዘሎባችሁ ሊሆን ስለሚችል ለዛ ነው ማላስገባችሁ። የጃኒ አድናቂዎች ብቻ እንድትገቡ ፈልጋለሁ። የጃኒ አድናቆች ማልደን ተወኛቡ። ቆይ አሁን ሚስ ላስገባሽ። እሺ የጃኒ አድናቂ ኔቨር ማይንድ። እሺ ኦኬ እኔና መስኪ እሷም ስራ ላይ ስለሆነች ኤኒ ታይም አለች። ምንም እንዳትወርጂ እሺ። ውጭ ወይ ተጫዋች ሚስ ሄሉዬ እግዚአብሔር ሰላም ነው። ያ እንዴት አየሽው? ጃኒ መታ እኔ ላይ ተረማመደች ነው። እናንተ በእናንተ ቤት ቋንቋ በእናንተ እድሜ ቋንቋ እንዴት ነው ነገር የሚፈታው? ጉዳዩ እንዴት ነው የሚታየው? አዎ ሄሉዬ አንቺ በጣም ጥሩ ነሽ። የተከላከልሽላት ጊዜ በጣም ብዙ ቦታ ሜንሽን አድርጌ አመስግኝሻለሁ። ግን አንዳንዴ ምን ይላል መሰለሽ በጣም ብዙ ቦታ እንደዚህ አይነት ጉዳዮች ሲነሱ የመሰልቸት ነገር ሊኖራቸው ይችላል። ገብቶሻል? ሁለተኛ ደግሞ አንዳንዴ ማቹሪቲ እኔ አሁን የማድነቅ ጉዳይ ምናምን አይደለም። እኔ ሁሉም ጋር ፖዚቲቭ አመለካከት አለኝ። ሁሉም ልጆች ጋር ጃኒ ጋር ብቻ ሳይሆን ማለት ነው። ግን ምን አለ አንዳንዴ እድሜያቸው ያው ልጆች ስለሆኑ አለመብሰልም እንደኛ አገናዝበው ከሌ በዚህ ጊዜ ይቆማል ነበር ከሌ በዚህ እሱ ላይ ያገናዝቡ ይችላሉ ልጆቹ። ሁለት ደግሞ ውጥረቱ በጣም ብዙ ቦታ ነበር። አሁን ጃኒ ከወር በላይ ነው በዚህ ጉዳይ በጣም በተለያዩ ሰዎች ስትረገጥ የነበረውና ሁሉም ቤት ኔጌቲቭ ነገር ይነሳ ነበር። ጃኒ ላይ የቆሙላት ሰው በጣም ያመሰገንኩሽ ነው ሄሉ። ብዙ ቦታ ሜንሽን አድርግሽ በጣም አመስግንሻለሁ። እና
ልጅነትም ነው ማቹሪቲም ነው። በተለይ ደግሞ ጃኒ አታስመስልም። አይተሻት ከሆነ ከሌሎቹ ይልቅ ምንም አታስመስልም። ምን ትናንትና ራሱ ላይ ዋለ ያየሁኝ ባህሪዋ በጣም ይገርመኝ ነበር። ምንም ይሄ ማሽቃበጥ ላይ የለች ባህሪዋ ነው። ለማንም ነው በነገራችን ላይ ሄድ ይገርመኛል። ታያት ራሱ በቃ ተፈጥሮዋ ነው እቺ ይደረጋለላለሁ። ይሄ ማሽቃበጥ ባህሪ በፍጹም የላትም። በፍጹም አልኩሽ። እና አንድ አለመብሰል አለ፣ ሁለት ልጅነት አለ እንጂ ሳታስተውለው ቀርቶ አንቺ ባለፈውን ብላለች። እኔ ሁሉንም ስም ጠርቼ ማመስገን ነው ሚስ ለከለ ወይ ሚስ ስለኔ አታውሪ ብላ የጻፈች ቀን እኔ ስለምን እያወራው ነበርሽ አይደል? የዛን ቀን አልነበርኩም። ስለኔ አታውሪ ብላ የጻፈች ካልነበርሽ ስለ ሀጂ ኢንተርቪው ደክሞኝ ዝም ብዬ እየሰማው ነበር። የመጀመሪያ ቀን ነበር ያንን የነሱን ኬዝ እየሰማው ነበር። እኔ እንደውም የነፂን መስሎኝ ነበር። ደክሞኝ ከምተኛ ብዙ ማውራት ሳልፈልግ ስቀር ረጅም ቪዲዮ ላይ ዝም ብዬ ከፍቼ ተዋል። ከዛ እንደዛ ነች። ኦኬ ስለሷ እንዲያወራው አይደል ማውራትም ካቆምን ቆይተን እንደውም እኔ ስለነጆን ነበር እንደውም ያንሰውን ሳውራ የነበረው ስለናየው። ሲቀጥል ደግሞ ይሄንን ጽሁፍ ስንት ቦታ ሄዳ ጽፈዋለች። ጽፋላቸው ሊሆን ይችላል ሄሉዬ፣ እነሱ አላወጡት ይሆናል እንጂ በውስጤ እኔ አናግራቸው ቢሆን ይችላል። ዝም ብላቸዋለች ብዬ አላስብም ሄሉዬ። ምክንያቱም አጀንዳውን ስለማትፈልገው አይደል? አጀንዳውን አትፈልገውም እሱ። እንዴ በጣም እኮ ይደብራል። ለአንድ ወር ያህል በኔጌቲቭ ነገር ተነስቶ የሚያል መረገጥ አስበሽዋል? ምክንያቱም ምን ያህል እኔ ራሴ ለራሴ የምሸማቀቅበት ሁኔታ ነበር። ሁኔታ እንደዛ አንድ ወር ሙሉ እንደዛ አጀንዳውን አትፈልገውም። ቆይ በአጠቃላይ እሷ አዎ የምትፈልገው አይመስለኝም። ታዲያ ለምን አመጣችሁ? እንግዲህ እንዴት እንደሆነ አይገባኝም፣ አላውቅም። ግን ባርቆባት ነው ሊሆን የሚችለው። ሄሊዬ ግን የምሬ ነው በእውነት ብልሽ፣ ምክንያቱም በጣም አሰልቺ ነገር ነበረ ይሁን የነበረ በጣም አሰልቺ አድካሚ፣ እንኳን ለሷ ለባለቤቷ እኛ ራሳችን በጣም ልባችን ድክም ብሎ ወይኔ እዚህ ልጅ ነገር መቼ ነው የሚያበቃው? ይሄ ነገር ይሄ አጀንዳ መቼ ነው የሚዘጋው እስከማለት ደርሰን ነበር እኛ ራሳችን፣ እንኳን እሷ ማለት ነው። ምናልባት ተሳስታ ነው የሚሆነው። ሄሊዬ እባክሽ ይቅር በያትና ፕሊስ በቃ ሄሊዬ ታያት በእግዚአብሔር በቃ ታያት በእናትሽ የኔ ቆንጆ። አሁንም ተሰማኝ እንጂ ጉዳዩ እንዴት እንደሚፈታ ፍርድ ቤት የእናንተ ፍርድ ቤት ላቀርበው ጊዜ ጉዳዩ ወደ ሌላ ነገር ከመሄድ በፊት ማግባት የፈለጋችሁ አንዳንድ ጻፉ። ሐሳብ በጣም እንቀበለው ቢሆን ከጃኒ ደጋፊዎች ብቻ ይሄ ነገር እናንተ ቤት እናንተ መንደር እንዴት እንደሚፈታ እኔ መንገድ እንዴት እንደሚፈታ ታውቁታላችሁ። አይ ነው ቅድሚያ ለእናንተ ፍርድ ቤት ላቀርበው ብዬ ነው ጉዳዩ ለሚመለከተው አካል። የጃኒ ደጋፊዎች ብቻ ይሄን ጉዳይ እንዴት ነው የምታዩት? ጥፋትስ አይደለም? በቃ አጥፍታለች። እንደዛ ማለት አልነበረባትም። አጥፍታለች፣ ልክ አይደለችም። ግን በቃ ይቅር በያት ሂልዬ፣ በቃ ታያት ፕሊስ የኔ ቆንጆ ሂልዬ። አንቺ ነበር አብረሽ ያንቺ ሀሳብ ሰጥተሻል አይደል? እንዳንቺው የጃኒ ደጋፊዎች አንድ ላይ ታይና አትተ የሚለው ያጠቃላይ ሀሳባችሁ በኋላ አይመስልሽም? ለከለሽስ ለምን እንደሆነ ሪዝን ከእናንተ አደበት። ለምን የእናንተን ዓለም ብዙ አላውቀውም። እርጅና መጥቶት ላይም ተጋፍጦ የለ ለዛ ቆይቻለሁ እኮ ከእናንተ ዓለም ከወጣውና ምናልባት ማስታወስ ተስኖኝ ይሆን የመርሳት ችግር መጥቶብኝ ይሆን ብዬ ስለፈራው ነው። እስቲ ሪታዬ ግቢ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ እኔ ጥያቄ አለኝ ላንቺ። እሺ አንቺ በጃኒ እድሜ ምን አይነት ሁኔታ ውስጥ ነበርሽ? ሸቃላ ነበርኩ። እሺ ከሸቃላነት ውጪ ማለት ነው። በሷ እድሜ በሷ ምን ሰርተሻል? ምን አርገሻል? ለምሳሌ ያው የጃኒ ደጋፊ አይደለም ባይዘው፣ ግን ማንኛውም ሴትን የሚመለከት ነገር እዚህ ጋር መተሽ ስትናገሪ ሪስፖንሲብል መውሰድ ይኖርብሻል። ለምሳሌ ሴቶች ስትነኪ ልጆቻቸውን መንካት በጣም ይሄ አጉል ከእንትን ይወጣ ማለት ነው። ከባህላችንም ከማንነታችንም የራቀ ከስርዓተኝነት አልበኝነት የመጣ ይሄ ቤተሰብ አንቺ አሁን እርግጠኛ ነኝ ኢዶ ፋሚሊ ሙኒትን በተናገርሽበት ኃጢአተኛ ባልሽበት አፍሽ ገብቶሻል። ምንም እኔ አሁን እሷ በአካልም አታቀኝም በመንፈስም አታቀኝም።
ግን እኔ እንደ ሰው እንደ አንድ ሴት ማለት ነው እዚህ ጋር ሁሉም ለሴት ቆሟል ምናምን አይደል? እኔ እንደ ሴት ለሙኒት ለሳራ ለምትያቸው ለምታወሪያቸው ለምታንቋሽሻቸው ሴቶች እኔ አንቺን እቃወምሻለሁ እንደ ሴት ማለት ነው። ገብቶሻል? እና እዚህ ጋር ማህበረሰቡ ቁጭ ብሎ ሲስቅላችሁ ሲያያችሁ አንዳንዱ እንዳንቺ ያልገባው ማህየም ነው። ገባሽ? ምንም ማይንድለስ የሆነ ሰው ማለት ነው። የሴትን ማንነት እናትነትን አውርደሽ በኃጢአትሽ ነው እንደዚህ አይነት ልጅ ያገኘሽው በማለት ይሄ ምን አይነት አመለካከት አይሮን ነው? ምን አይነት አስተሳሰብ እንዳለሽ አንቺ ልጆችሽ ነገ ጠዋት ምን አይነት ልጆች ነው የሚወልዱት? ገብቶሻል? የስላንቺ ኦሬዲ አይሮን ምንም ይሄ ሉክ እየታስታውቂያለሽ ኦሬዲ ምን አይነት ፊዚካል ፊትሽም ያስታውቃል። ይሄ ሴጣናዊ መንፈስ ሙሉ የተጸናወተሽ ሴት እንደሆነሽ ታስታውቂያለሽ። ግን እኔ ሳልነግርሽ እና ደስ ብሎኛል፣ በመግባቴ ደስ ብሎኛል። የምትቃወሚያቸው ሴቶች በሙሉ ከአንቺ በጣም የሚበልጡ ሴቶች ናቸው። ብቻ በጣም ነው የሚበልጡሽ። አንቺ የነሱን ሩብ አልሰራሽ። ሩብ ነው የምልሽ። አንቺ $1 ይሄን የረድተሽ አታውቂም ለተቸገረ ሰው። ይሄ ሪያሊቲው ነው የምነግርሽ። ለምን ታስታውቂያለሽ? በአረበኛ ምን ይባላል መሰለሽ? ጠማሃ ይባላል። አረበኛ ካወቅሽ ጠማሃ ማለት ስግብግብ ማለት ነው። የሰው ነገር የሚያንሰፈስፈው የሚያንገበግበው፣ ሰው ሲያገኝ ሰው ሲለወጥ የማይወድ ርካሽ። እና መጀመሪያ ራስሽን አክብሪ። ክብር ከራስ ይጀምራል። ሪስፔክት ዩርሰልፍ። ሰው ራሱን ካከበረ በፍጹም ሰው አይንቅም፣ በፍጹም ሰውን አውርዶ አያይም፣ ስለ ሰው አያወራም። ለምታወራው ልጅ አወሉ ገባሽ? እኔ የማወራው ስለ ሴትነት ስለ ማንነት ነው። እሺ። እና አንድ ሴት እግዚአብሔር ልጅ ሲሰጣት በምንም መልኩ ይምጣ በምንም አይነት በሽተኛም ይሁን ጤነኛም ይሁን የእግዚአብሔር ስጦታ ነው ልጅ። ገባሽ? እግዚአብሔር ነው የሰጠው። በደቂቃ አንቺ ጤነኛ ልጆችሽ ሲወጡ ልታጫቸው ትችያለሽ። አታውቂውም። ዩ ዶንት ኖ ዋትስ ጎይንግ ቱሞሮ። ስለ ነገ አታውቂም። አንቺ ነገሽን የማታውቂ ሴት ነሽ። እና ቁጭ ብለው ቢያጠፉም ቢያለሙም ሰው የሚረዱ ሰዎችን ሰው ቁጭ ብለው በገንዘባቸው በጉልበታቸው የሚረዱ ሰዎችን ከነ ጥፋታቸው እንወዳቸዋለን። እንዳንቺ አይነቷ ደግሞ እዚህ ጋር ቁጭ ብላ ሴትን ልጅ ጀጅ የምታደርግ በማንነት በወለደቻቸው ልጆች ኃጢአትሽ ነው እንደዚህ አይነት ልጆች ይሰጡሽ ብለሽ መርገም መናገር ካንቺ ነው የምጠብቀው። ለምሳሌ ካንቺ ጠብቀዋለሁ። ለምን? አንቺ ይሄ ማንነትሽ ነው። that's your ይሄ የተሰጠሽ ጊፍት ነው። ገብቶሻል? ጥላቻ ጊፍት ነው ላንቺ። ለሰው ብዙ ነገር ጊፍት ይሰጣል አይደል? እግዚአብሔር ጊፍት ሰጥ። አንቺ ሰይጣን ጥላቻ ሰጥቶሽ ኑሮሽ ከሰይጣን ጋር ነው። ስለዚህ አይውሽ ማለት ነው። አይውሽ እግዚአብሔር ልቦና ሰጥቶሽ ወደ ራስሽ ተመልሰሽ እድሜሽን አውቀሽ ወደ ራስሽ ብትመለሽና ህይወትሽን ብትኖሪ። ገንዘብ በብዙ ነገር ይገኛል። ሰውን በማዋረድ ሴት ልጅ በመስደብ በመዛለፍ አይደለም። ውጭና ስር እኛ ሰርተን እንግዲህ አጣሪ ደግሞ ይሄ አይኖ አንቺ አጣሪ ኮሚቴ ነሽ። ነገ ጠዋት ደግሞ ብዙ ታወራለሽ። አይ ዶንት ኬር አባውት ዳት። ምንም አትመስይኝም። ለምን እኔ ሰርቼ እንጂ እንዳንቺ ቁጭ ብዬ እንደዚህ የሰዎችን ጭንቅላት ጎድቼ አይደለም የምኖረው። ገባሽ? እና ምን ልልሽ ፈልጌ ነው እናቱ በደንብ ግቢና ማለት ነው። ይሄ ችግር የለብኝም። ለነገርሽ የፈለኩት አንድ ነገር ራስሽን ፈልገሽ አግኙ ልልሽ ነው። አመሰግናለሁ። find yourself. thank you ሪታይ። ሌላም ጨምሪዋለ ምትነግሪኝ ትዝ? አይ ምክር አይገባሽም እኮ እኔ ያው ጀስት እንድታውቂው ነው። አንቺማ ምክር አይገባሽም። ቴንክ ዩ እህታች ከጨረሽ። በሴትነት ነው ያገናኛቸው። ሴትነት ነው ያገናኛቸው። ፓንት ለምን አትዋዋሱ? ፓንት ለምን የተሰጣ ፓንት ምናምን ያንቺ እርጥብ ሲሆን ለምን አትዋዋሱ? ይሄን ባልሽን የወሰርሽው ከሌላ ነው አለ የመዳም ቅምጥ ነሻል። ይሄን አረብ የወሰርሽው ይሄን ቤተሰብ ጋር ደውለሽ ባሌ አረብ ነው ብለሻል። ያልተዋወቃድ ዚሲስ ይሄ ቆሻሻ የመቀማመት ዓለም
ያስተዋውቃችኋል፣ ያገናኛችኋል። ከዛ ብርቅሽ ስለሆነ አረብ ስለሆነ ፕሮፋይል አድርገሽው ትንቀሻቀሻልሻል ባልሽ ራይት። እሱ የኔ እኮ ፕሮፋይልሽ ላይ ያለ ስምሽን አያስተዋውቅ። አንቺ ግን ባሌ አረብ ነው ብለሽ እንደ ጂሚና እንደ ችካር ፕሮፋይል አድርገሽው ትንቀሳቀሻለሽ። ዛሲ ያሳለፋችሁት ህይወት ኤሾ ሚሌ ያገናኛችሁ። እኔ ማንም ሴት ስትነካ አልወድም። ወንድ ልጅ ወልዳ ለወንድ ልጅ ነው እኮ አቅፋ አብራ ፎቶ እንኳን የተነሳችው። ወንድ ልጅስ ሴትነትሽን አድንቀሽ ለወንድ ልጅ እየተናፋችሁ አረብ ቂጥሽን እየላሰ እያደረ ሚዲያ ላይ ሴቶች ሴት እያላችሁ ችግር የደረሰባቸው ሴቶች ወንድ እንዲጠሉ ታረጋላችሁ። ልቃም አረብ ሲፈልግ ዘግዝቆ ሲፈልግ ቀና አድርጎ ሲልስሽ ሲያስልስሽ የምትውይ ሴት ነሽ። ዚስ ልክ እዚህ ጋር እንደ ንጹህ ሴት ልክ በቃ በሴትነትሽ እንደማትደራደሪ ምናምን ወንድ ልጅ ወልደሽ ነው እንዴ? ወንዱን ልጅ ልታስቀይሩ ነው እንዴ? ጾታ ቁሻሻ ልፍጣ ፓንት ተዋዋሱ ከፈለጋችሁ ልክ ባል እንደምትቀማሙት ማለት ነው። ደግሞ ያለመደብሽን እንግሊዘኛ ምን አባሽ ያደርግልሻል? ማሌሽ ናሽኔሽ እያላችሁ እዛው እሱኑ ብትዋዋሱ አይሻልሽ? ልቃ ምድረ የማንም ቅምጥ ጠለቅ ሲላቸው የሚጠልቁበት ዓለም የሚጠፋቸው ሁላ ማለት ነው። ጨርሻለሁ። ያው እሷም ያለችኝን ሰማለሁ፣ እኔም ምላትም መስማት አለባት። እንደማመጣለን ነው የምላችሁ። እንደዚህም አይነት ሐሳብ ካለ ና እስከ መጨረሻው ትሰማለህ፣ ግን አንተም እስከ መጨረሻ ትሰማኛለህ። ዚስ ኢዝ ኦፕን ማይንድ ኦፕን መድረክ ሪያሊቲ ሾው ማለት ይሄ ነው። ምንም ማንም ላይ የሆነ ነገር ወዝፎ የሚጠፋበት ምክንያት የለም። ትናገራለህ፣ እናገራለሁ። እዛ ሴት ያንተ ነው ኔትወርኩ፣ የኔ ነው ኔትወርኩ። እዛ ሴት ግባ። ማን ነው ወንድማችን? አብጠው መጣ። አብጠው ማን ነበረ? ሄለን የሚለኝ ግቡ ጋይስ፣ መግባት የፈለጋችሁ አንዳንድ መግባት ይፈለሽ። አሁንም መግባት ከፈለሽ ግቢሽ። እንትናይ ማነው ስሙ? ሪካል ወይ አብጠው ግባ ወንድማችን። ምንድነው ሀሜታችንን እኮ አቋረጥሽብኝ። ተራ ብትጠብቅ ጥሩ ነበረ፣ ግን ይሁን ችግር የለውም። ሀሳብ አምጥታለሁ። ኧረ በስመ አብ ሌላ ብጥብጥ ልትፈጥርብን ነው። ይልቁንስ እንትናን ማልደን ግቢልን እስኪ። እሱ ቢጃጃልብን ይሻላል። እንደ ሪታ አይነት ሰው ከምታስገቢብን ማልደንን አስገብተሽ አሁን የጃኒ ደጋፊ ነህ። ማልደን እላለሁ እንዴ? አብጠው አረ የጃኒ ደጋፊ አረ የሚረጋገጥ አልገባውም። እዚህ ስንት ያለን የሚረጋገጥ ወይ ተቃውሞ ከሌለ ወይ ባነሳነው ሀሳብ ላይ ካናነሳ እኔ ምን ላረግ ነው የገባሁት ምናምን። ምን ልታረግ ነው ታዲያ የገባው? ዝም ብለህ ጻፋ ወንድማችን። የገባችሁ ብሌን ወይንም ደግሞ ስካይ የጃኒ ደጋፊ ናችሁ? ሄሎ ወይ እንዴት አመሻችሁ? ብሌን ነኝ። ሄሉዬ ማን ይጀምር? ማን ነው ቀድሞ የገባው? ገስትን ያስገባችሁ እንትኖች ነው ያስገባችሁ ሞዴሬተሮች። ስካይ ወይ ቀደሚ ወይ ብሌን እኩል ስለገባችሁ። ኦኬ መጀመሪያ በሩታ ላይ ነው ማውራት የምፈልገው። ይቅጣ የቀደደ አፈር መታ ተበጠረቀች። ማንሽ ሩታ? ሩታ ናት። ማን በማሁን ገብታ የነበረችው? እኔ እኮ ሩታ እስቲ ሀና ጋር ተምታታብኝ። ኦኬ ዝም ብላ ተበጥረቃ ሄደች። እሺ መድረክ አገኘው ብላ አፏን ትከፍታለች። ክፍታፍ ስለሴት ሰላም ምናምን ሰይሎቹ ጠበቃ አለች። ማን ነው ሚውት አርጊ? የኔ ማይክ ነው። ብሌን ሚውት አርጊ። የኔ ኮነ ሚውት አረጋል። አንዳንዴ አገኘን ብሎ ዝም ብሎ አይደፍልፉ። ዝም ብላ መታው የማይመለከታት ውስጥ ገብታ ሄደች። ሲቀጥል ደግሞ ኤሉዬ ጃኒን ታያት።
ሙች ጃኒ ምንም እንትን የምትለው እንጃ መጥፎ ነገር የላትም። ይሉዬ እስካይ ወይ ጃኒን ተያት የሚባለው እኮ እንዲህ አጥብቄ ከያስኳት ወይም ደግሞ እንደውም አንቺ ጃኒ ላይ አልሄድሽባት መጀመሪያ ላስጨርሻ ወይንም ዛሬ ቶፒክ ሆና አልፋታትም ካልኩኝ ተያት ይባላል አይደል? ሲጀመር ቶፒክ አይደለም። በወሬ በፊዮና ምክንያት ጃኒ የጻፈችውን ባለፈው አይታችኋል አይደለ ወይ? የእሷ አድናቂዎች ይህንን ጽሁፍ ምን ትሉታላችሁ ያልኳችሁ። ያ ትክክል ነሽ። እንደውም አንቺ ጃኒ ላይ አልሄድሽም። እኔ በጣም እከታተልሻለሁ፣ ገባለሁ አንቺ ጋር እስካሁን ክፉ ነገር እንደውም ብዙ አልተናገርሻትም። አንቺ ምንም አላልሻትም ማለት ይቻላል በሌሎቹ አንግል። ግን ይሉዬ ስንት ፌክ አካውንት አለ። እሷ ናት የጻፈችልሽ? እስካይ እኔ አሁን አንድ ሚዲያ ላይ ቆየው ሰው ነኝ እንደምትለኝ አርጅቻለሁ። ሚዲያ ላይ ክሊክ ሳረገው 1.2 ሚሊዮን ባለው መሆኑን እየወሰደኝ አውቄ ደግሞ እሷ አይደለችም እንኳን ስላችሁ ዝም ብዬ አውቄ እሷ አይደለችም ስል ስክሪንሾት ከነ ሪከርደር አሳይቻችሁ ከፈለጋችሁ ሂስቶሪ ላይ ወይም ላይ ለጥፍላችኋል። ኦኬ እና ብትሆንስ የሚል ሐሳብ እንዳሰጡኝ ያንን ሁሉም እዚህ ቴክስት ላይ ባለፈው አይታችሁ ብዙዎቹ አይተው ክሊክ አድርገው እንደውም እሷ ናት ያሉ ቴክስቱ ሲሮጡላ ነበር። አይ ኮነችማ ይሄንን እንደ አማራጭ ሐሳብ አትያዡ። አጀንዳውን ወይ አልፈለገችም ይሆናል ተይኝ ነው እንጂ ያለችው ክፉ ነገር አልተናገረችም። አጀንዳውን አልፈለገችም ማለት እኔ ስለሷ ሳወራ ነበር። አላወራሽም። ያው አንቺ ቤት የሚወራውን ታውቃለች። አንድ ሰው ከተያዘ እስከ ፍርድ እስከ ጥግ ስለምትሄጂ ይሄን ነገር ወይ አትፈልግም ነው። ሁለተኛ ደግሞ ኤሉዬ ልጅ ናት እኮ ከሁሉም እኮ ትንሽ እሷ ናት። በጣም አዘንሽ ልብ ያሳቅሽኝ እና በጃኒ ላይ የምለው ይሄንን ነው። በሌሎቹ ላይ ግን ዝም ብላችሁ እየገባችሁ እዚህ ቤት አትበጥረቁ። እሺ በጥራቃውላ ሄለን የመሰላትን ነው የምታራምደው። ከደገፍክ ትደግፋለህ፣ ካልደገፍክ ትደገፋለህ። ታሴት ጃኒን ወዳታለሁ። ስንት አመቷ ነው ጃኒ ግን? እስካዬ እያየናት ያደገች ልጅ እኮ ናት። ሄለን እኮ አመቷን መጠየቅ ራሱ አያስፈልግም። ጃኒን እያየናት ያደገች ልጅ ናት። አዲስ አበባን በቀደም የመጣች ልጅ እኮ አይደለችም። እስካይ እኔን ስታውቀኝ እያየሽኛል ጦላለኩት ያ አብረን ነበርን። አሁን ያለችበትን እድሜን የጠየኩሽ እኮ እኔ እና አንቺ እያረጀን ነው። እኔም እያየሁሽ እየተከታተልኩሽ እያረጀው ነው። እሷ ገና ናት። ያኔ ጥያቄ የለውም። ገና ናት። ያየኔ የሆነ ሰው ሲያድግ የነሱ አንድ ምናምን ናት። ችግር የለውም። አንድ ከሆነች እንለፋት። እውነት ወላሂ ከዚያ አታልፈው ሄሉዬ፣ ወላሂ ከዚያ አታልፈው። ያኔ በሷ እኔ ምን እንደማስል ታውቂያለሽ? በሷ እድሜ እኛ ሰዓት ላይ እኮ ነን። እንኳን ቤተሰብ ልናስተዳድር ሌላ ዓለም ውስጥ ነን። በዚህ አንግል ሳያት ነው እኔ ጃኒ እምወዳት። እኔ ለዚህ ማጣጣ መሰደብ አለብኝ። አትሰደብ። ለምን እንደምትሰደብ የሚሰድብሽ ካለ እንደዚህ ገብተን እናገር። ስለኔ ሁለተኛ አታውሪ ማለት ምን ማለት ነው? እንዴት ነው ኤሉዬ? እኔ አሁን ከልጄ ጋር አንዳንድ ቤት ውስጥ ስንጨቃጨቅ በቃ ስለኔ ቴማማ ምናምን ይላል እና እኔና እሷ ተጨቃጭቀን ነበር። የአንቺ ቤት የሚነሳውን ርዕስ ስለምታውቅ ከዚህ አንግል ይሆናል ኤሉ። በክፋት አንዳንዴ እነዚህ የአንጎች እኮ በክፋት አይደለም የሚጠቀሙት። ጃኒ በምትነገረው ንግግር ክፋት የላትም። ብቻ ለምን መረጠችው? ካየሽ ወገቧን ይዛ ምናምን እንደሌሎቹ የምትሰዳደብ ልጅ አይደለችም። መልስ ራሱ አትሰጥም። የፈለገ ነገር ሰው ቢላት መልስ ወጣ እንደዚህ ፍርድ ሂዳ የምትሰዳደብ ልጅ አይደለችም። እዚህ ሚዲያ ላይ ትናንትና ነው መቼ ራሱ ስትመልስ ነበረ ለዛች ለእንትና ልብስ ላኩልኝ አለች ምናምን። ከስር በሚጽፉላት ነው በቃ ላኩልኝ ልብስ ያለችው። ይልኩላት የፈለጉ ሰዎች ምን እንላክልሽ ሲሏት ማለት ነው።
ለዚህ ነው የመለሰችው። ጃኒ መልስ አትሰጥም፣ አትሰዳደብም። በራሷ ጃናት እሷ በቃ በራሷ ሙድ ናት። ወይ የኛ እድሜ ላይ ስትደርስ እቺ ልጅ ወጣ ትሰዳደብ ይሆናል እንግዲህ ስታይሽ ስታወሪ ምናምን ጽፋልሽ ይሆናል። ሌሉዬ ወላሂ ኦኬ። እስቲ አድማጭ የእሷ አድናቂዎች ምን ብሎ እንደሚመልሱ ማወቅ ፈልጋለሁ። ብሌን ግቢ፣ ብሌኑ መግባት የፈለጋችሁ አንዳንድ ጻፉ። እሺ ጋይስ ችግር የለው ምን ያለው አይ አም ሂር ፎር ዩ ብሌን። ወይ ሄሎ ወይ ግቢ ብሌን ግቢ። እንዴት ነሽ? እግዚአብሔር ይመስገን። የኔ እናት በጣም የወደድኩሽ እንደውም ጃንዬ ምክንያት ነበርና በጣም ጄኒውን ሆነሽ ለሷ ሳይድ ይዘሽ ስትናገሪ ነው ፎሎ ያረኩሽ። እንደውም ጊዜውን ካየሽ በዛ ጊዜ ነው። አይ ዶንት ኖ አሁን የጻፈችው ሪል እሷ ከሆነች አይ ዶንት ኖ ሜቢ እንደተባለው ማቹሪቲ ምናምን ሊሆን ይችላል እንጂ አይ ቲንክ አስባበትም ላይሆን ይችላል። ግን በቃ ፕሊዝ በቃ በእግዚአብሔር ታያት። ግን ጥፋት ነው ጥፋት አይደለም። ኦፍ ኮርስ ብላ ከሆነ እሷ ከሆነች እንዴት ነው ያላለችው ነገር ጋይስ ያ ቆይ አንድ ጊዜ ብሌኑ አንዴ ቆሚ ጋይስ። ያንን ጽሁፍ አንብባችሁ እሷ ናት እሷ አይደለችም ያላችሁ የራሷ ደጋፊዎች እዚህ ያላችሁ ያንን ጽሁፍ ወይ እሷ መሆኗን አላያችሁ እናንተ በጽሁፍ እስቲ ተናገሩ። በጽሁፍ ማይክ ላይ ራሱ ወይ ካልወጣችሁ ራሱ አላለችም አሳይን። እንትን ላይ ሂስቶሪ ላይ ልጫ ነው እንዴ? እሺ ነው ታዩ ሉዬ ታዩ የኔ እናት ቆይ የላችሁም? ምን መሰለሽ ሉዬ አንቺ ቤት የሚነሱ ኢሹዎች በቃ በደንብ መረጃ ይዘሽ ነው የምታወሪባቸው። አሁን ካየሁት ቅርብ ጊዜ ማለት ነው። እና ደግሞ በቃ የሆነ ነገር ጫፍ ካላደረሽ አታቆሚም ምናምን እሱን አይቻለሁ አንቺ ጋር። እና እቺ ልጅ ከወር በላይ አይ ቲንክ እኔ አጀንዳ ኢትዮጵያ ውስጥ ቲክቶክ ላይ 2 ቀን 3 ቀን ከዛ በላይ አልፎ አይቻልም። እና ከወር በላይ በጣም ተቀጥቅጣለች፣ በጣም ማለት ነው። መቼ ነው የሚያበቃው እስከምንል ድረስ እና ሜቢ ያ ነገር አድክሟት ሊሆን ይችላል። እኛ ጋር የተቀጠቀጣችሁ የነበረው ኖ አይደለም ኖ አይ እንዳጠቃላይ ማለት ነው። ያ ነገር አንዳንዴ ሊያደክምሽ ሊያዝልሽ ይችላል። እና በቃ እኔ አሁን በሷ በኩል ሆኜ ነው ይቅርታ የምጠይቅሽ። ያ ልቀቂው እንትናይ አምጪው ወይ ወደኔ ላኪው ወይ አንቺ ጋር ካለም ወደኔ ላኪው። እሺ ስክሪን ሪከርድ ያደረጋችሁ ልጆችም እኔ ጋር ማለት በእርግጠኝነት ደግሞ የሷ ሞዴሬተሮች አሉ አንቺ ቤትም ላስት ታይም ገብተው ሲያወሩ የነበሩ ልጆች እነሱ ሶልቭ ያደርጉታል ብዬ አስባለሁ። ልልቀቀው ወይ ልቀቀው አብጠው ከዛን ወደኔ ላከው። ሊንክ ካረከው በኋላ ወደኔ ላከው። እሺ አለ ትላንትም እኮ ሳሳያችሁ ነበር። አሁን ትላንት የላከልኝ ሰው ብዙ ሊንክ ልኮልኛል። ኦሬዲ ያያችሁት ነገር ነው። እና ይሄ ሊሆን ይችላል ምናምን የሚለውን ነገር ፕሊስ ካይምሯችሁ አውጡት። እሺ ይሄ ሆኗል በቃ እንበል ሆኗልና ግን በቃ ተሳስታ ሊሆን ይችላል ብለን እናስበው እና ይቅርታ። ሲጀመር ራሱ አዶኒያ ጃኒን አዶኒያ ራሱ ተናግሬው ነበር በሷ ምክንያት ራይት። ሲቀጥል ደግሞ ጆን ዳንኤል እንደዛ የአይን ከለር ያስጠላኛል ብዬ ማሳድደው የነበረው በሷ ምክንያት ነው አይደል? የት ተገናኝተን ነበር። እንደገና ደግሞ ስለሷ አውርተን ጨርሰን እንደውም ሌላ ቶፒክ ጀምረን ከዛ ከሌላ ቶፒክ በኋላ የማመጣ የናዮና የጆን ዳንኤል ከዛ በኋላ የነሱን ደግሞ 1-3 ቀን ነው ምናምን አውርተንበት ከዛኔ ማመጣ እነ ሀጂ መጡ እና ሀጂ ላይቭ ላይ እኔ ስላላየው ስመጣ በሁለተኛው ቀን ኢንተረስት ስላደረገኝ ላይ ከዩቲዩብ ላይ ተቀዳው ላይ ሪአክሽን እያደረኩ ነበር። ከዛ ፕሊስ ዶንት ቶክ አባውት ሚ አለች። ከዛ እንደገና ሲጻፍ ኮፒ ፔስት ይላል ጃኒ ናት የኛ ጃኒ ናት ስል የስ እኔ ነኝ አው እኔ ነኝ አለች።
እና እባክሽን ስለኔ ሁለተኛ እንዳታወሪ አለች። አይ